ይኸውልሽ ካጠገብሽ ሰው ያስፈልግሻል። ስለዚህ ገብቶ ይኖር። አንደኛ ነገር እሱም ራሱ ፍላጎቱ እንዳልሆነ እየነገራችሁ ነው። ፍላጎት የለም። አዎ ፍላጎት የለም። እና ውጣ። ታዲያ እዚህ ምን ታደርጋለህ? እኔ ስላልኩ ትወጣለህ። እኔ ስላልኩ ትወጣለህ። ምን ታመጣለህ? ነግሬያችሁ ነበር እንደማይሆን ነገር ከጎንሽ መሆኑን እፈልገዋለሁ። አምላኬ እነዚህ ሰዎች መጨረሻ ምንድነው የሚሆነው? እውነቴን ነው ጋይስ፣ ምንድነው መጨረሻቸው? ድራማው አላልቃለን እኮ አላልቃለን። በቃ አዛገን የሌለ ማለት ነው። የሌለ አዛጋችሁን በጣም ዛሬ ብላችሁ ሻንጣ ጎትታችሁ የአብርሃም ቤት መግባት ጀመራችሁ። ዳኒ ግን ምን ያህል አብርሃምን እንደናቀ ጋይስ። ዳኒና ኤርሜላ ማን ነው? ኤርሜላ አልኩኝ። ቀጥታ ዳኒና ሜሮን ማለት ነው። ምን ያህል አብርሃም እንደናቃችሁት። ምንም ቢሆን እኮ ዳኒ ማን ነው? አብርሃም እኮ ለልጁ ነው ቤቱን ትቶ የወጣ። ለልጁ ስል ነው ቤቱን ትቶ የመጣ እንጂ ማንም ወጠጤ ቤቱ መጥቶ እንዲደነፋ አይደለም። ገባችሁ? እና እናንተ ግን ምን አይነት ክብረ ቢሶች ናችሁ? ግን ምን አይነት ክብር! አንቺ ሴቷ በተለይ ማለት ነው ልንገርሽ፣ ሴት ሆነሽ እንዴት ነው ግን እንደዚህ አይነት ነገር አይቀፍሽም? አንቺ ታድርጊያለሽ ማለት ነው። አሁን ሩታ ላይ ያደረግሽው ነገር አንቺ ላይ ሊመጣ ታድርጊዋለሽ ማለት ነው። እንዴት ማን ነው የሆነ ቪዲዮ አይታችኋል ብዬ አስባለሁ። የሆነ ሰው ማለት ነው ከሚስቱ ጋር ተጣልቶ አንድ ዕቃ ሳይቀር ነው ይዞ የወጣ ወንድ ሆኖ አስባችኋል። አብርሃም ግን ለልጁ ሲል ምንም ነገር ከጨርቁ ከልብሱ ውጭ ምንም ነገር ይዞ አልወጣም። እና እንዴት ነው ከዛ እናንተ ከሩታ ጋር እንድትኖር እንፈልጋለን ብላችሁ ደስታን ጎትታችሁ የምታመጡት? እኔ እኮ ድራማችሁ በጣም በዛ፣ የሌለ በዛ። በቃ አይመስልም፣ ሲጀመር አይመስልም። ጋይስ ይሄ ቪዲዮ እስከ መጨረሻ ድረስ አዳምጡ፣ እማሳያችሁ ነገር ስላለ ማለት ነው። በጣም ነው የምትገርሙት፣ በቃ የሌለ ማለት ነው። እኔ ምን አይነት ነገር እንደሆናችሁ ግራ ይገባኛል ሲጀመር። እኛ ስለ ሩታ አይመለከተንም፣ ግን አንዳንዴ ክብር የሚባል ነገር ወቁ። ክብር ምንድን ነው? እንደው ሩታ ብትወደው ይሄንን ሰውየው ብትወደው ራሱ በእንደዚህ አይነት መልኩ ትናንትና ሀብታም ነው በቤት ለሩታ ገዛ መኪና ገዛ ስትሉ የነበራችሁ ሰዎች $300 በቀን ነው እንደሚከፍለው ጋይስ። በወር ነው በቀን ነው አናውቅም። እሱ በወር ይሁን በቀን አልተረጋገጠልንም። ግን እንደዛ የሚከፍል ሰውዬ አሁን ሩታ ቤት መጥቶ ይኑር ብላችሁ ስታወሩ አብሮ ይሄዳል? ትላንትና ካወራችሁት ትላንትና ካደረጋችሁት ምናምን ጋራ አብሮ ይሄዳል? የመኪና ቁልፍ የቤት ቁልፍ ስትሉ ከነበረው ጋራ አብሮ ይሄዳል? እንደዛ ሀብታም የሆነ ሰውየው እንደዛ ካምፓኒ ያለው ሰውየው ዛሬ ኮንዶሚኒየም ነው ምን ቤት ተከራይታ የምትኖር ሩታ እዛ መጥቶ እንዲኖር አብሮ ይሄዳል? ጋይስ ይሄዳል? የወዴት ነው ይሄዳል? አይ ያሳፍራል በእውነቱ። ምናምን እየሞከርኩኝ አንተ ግን በጣም እያስጨነቀኝ ነው። እያጣደፍክብኝ ነገሮች ምናምን ቴንሽን ነው እያደረግኝ። ምንም የሚያውቀው ነገር የለም። ምንድነው የጣደፈው? አልገባኝም። ምንድነው ሳያውቅ ነው ሻንጣውን ጎትቶ የመጣው ቤት ድረስ? ልክ ሰው ያስፈልግሻል ምንም ብቻሽን እንዳትኖሪ እኮ አንተ ሰው አይደለም፣ እነሱ ሰው አይደሉም። እየተገናኘን ነው አይደለ? የግድ ሰው ያስፈልገኛል። ሰው አስፈላጊ እዚህ ቤት የሚያድር ሰው ያስፈልጋል። ሰው አስፈላጊነቱ የሚታወቀው የግድ ቤት ውስጥ አብሮኝ ካላለ ሰው የለኝም። ይበቃሻል ሩታ። ዳኒ ቀጥታ አቁም። አጠገብሽ መሆኑ ምንድነው ጉዳቱ? ምንድነው ጉዳቱ? ነው ልቀቂ። ቆይ አጠገብሽ መሆኑ ምንድነው ጉዳቱ? ሩታ ምንድነው ጉዳቱ? እውነቱን ልንገራችሁ፣ እኔ ይሄ ሻንጣ ባዶ ነው በመሰረቱ። በመጀመሪያ የሆነ ነገር ውስጡ ያለው ሻንጣና ልብስ ያለበት ሻንጣ ያስታውቃል። ይሄ ሻንጣ ሲጀመር ባዶ ነው። እናንተ ይሄ ድራማ ነው ሲጀመር፣ እውነት አይመስለኝም። እኔ በፍጹም እውነት ነው ብዬ አላስብም። ይሄ የዳኒና የሚሮን ድራማ ነው። የሩታ ምንጭ አለበት
እና ድራማችሁን እኛ ነቅተናል። ምክንያቱም እናንተ በቃ አብርሃምን ለማሳዘን አብርሃም በቃ ነገር እንዲቀና አብርሃም አሁን እናንተ የምታደርጉት ማለት ነው ሁሉ ነገር የምታደርጉት ነገር ምን እንደሆነ ታውቃላችሁ? አብርሃምን ለማስቀናትና ለማስቀናት። አብርሃም ሊናደድ የሚችለው ትላንትና ብዙ ነገር አብሮ ካሳለፉት ከሩታ ጋር ብዙ ነገር አብሮ ካሳለፉት ቤት የሆነ ወጠጤ መጥቶ እዛ ሊኖር ሲል ትላንትና ሰው የተኛበት አልጋ ላይ አብራ እተኛለሁ ብሎ እንትን ሲል ሊናደድ ይችላል። ማንኛውም ሰው ወንድ አይደለም ማንኛውም ሰው ሊደብር ይችላል። አይደለም አብርሃም ቤተሰቡ ሊደብረው ይችላል ሆነን ለመናገር ማለት ነው። ምክንያቱም እግዚአብሔር ይመስገን አብርሃም በህይወት አለ አልሞተም። ገባችሁ? እና ይሄንን ነገር እውነት ሩታ ይሄንን ነገር ካደረገች ጋይስ ይሄ ልጅ እዛ ቤት ደማ ነው ይሄ ደስታ የሚባለው ልጅ እዛ ቤት ከኖረ በቃ እኔ እንጃ እኔ ምን እንደምላችሁ አላውቅም። ሩታ የወረደች ሴት ነው የምትሆነው። በቃ ከዚህ በላይ የወረደች ሴት ነው የምትሆነው እኔ ጋር ማለት ነው። ምክንያቱም እንዴት ትናንትና በጣም ብዙ ትዝታ ያለበት ቤት በጣም ብዙ ነገር ያሳለፉ ከአብርሃም ጋር ብዙ ነገር ያሳለፈ እሱ እኮ ተወጥቷል። ግን ነገ ምንም ቢሆን ጋይስ እኔ እንጃ እኔ አላውቅም። እኔ እስቲ እንደኔ የምታስቡ ሰዎች ካላችሁ ኮሜንት ላይ ጻፉልኝ። እንደው ብዙ ትዝታ ምንም ክፉንም ደጉንም ብዙ ነገር እኛ እንኳን ያየ ነው ማለት ነው ያሳለፋችሁበት ቤት ነው እና አንቺም ወይ ቀይረሽ ከዛ ቤት ወጥተሽ ሌላ ቦታ አብራችሁ መሆን ነው እንጂ እዛ ቤት አብሮ መሆን ለአብርሃም የሚደብረዋል። ያው በእርግጥ እናንተ አብርሃም እንዲደብረው ነው የምታደርጉት። ግን እኔ እንጃ እኔ አይ ዶንት ኖ ይሄ ነገር ግን ምንም አላማረኝም ጋይስ፣ ምንም አላማረኝም። ምክንያቱም እስከ መጨረሻ ድረስ አዳምጡ ይሄን ቪዲዮ። ምክንያቱም በስተመጨረሻ አይታችኋል ደስታ ሩታ ቤት ቀርቷል አልወጣም እና ያናድዳል የዛሬ ቪዲዮ። የአንቺን ደህንነት የአንቺን ሰላም አረጋግጠን ከአንቺ ጋር እንዲሆን እንፈልጋለን። ከአንቺ ጋር ሆኜ ህይወት እኮ ከኔ ጋር ሆነ ህይወትን ለመቀጠል እኮ ገና በደንብ ለመግባባት እየሞከሩ ነው አይደለ? ነገር አለምን አጣደፍኩ። በሰላም ነው ደስታ? ምንም ደስ አላለኝም። ይሄ ነገር እኮ የኢሮፕ ሰዎች ሲጀምር ደስታ ከኢሮፕ አልመጣም። ከሆነም ደግሞ የኢሮፕ ሰዎች እንትን ነው ማጣደፍ የኢሮፕ ሰዎች ልማዳቸው ነው። ሲጀመር ግን አብርሃም ማን ነው ይሄ ሰውየው ከዛ ሀገር አልመጣም። ደግነቱ ማለት ነው የእናንተ ድራማ ነው እንጂ ደስታ ከኢሮፕ አልመጣም። ኔቨር ኤቨር ማለት ነው። ያስረግጬ ነው የምነግራችሁ። በጣም ዶላር ለማለት ማለት ነው የሆነ ቦታ ላይ አይታችሁ ከሆነ እግዚአብሔር ምስክሬ እንደኔ የታዘባችሁ ሰዎች ካላችሁ ማለት ነው ጌታ ምንድነው ዶላር ከዛ ደግሞ ቀየረና ሜሪ እንትን ስትል ጌታን በጣም ተሰቃየ። ይሄ ልጅ ማለት ነው በጣም ተሰቃየ። ደስታ በጣም ተሰቃየ። ገዝ ያ በእናታችሁ ለምን ሌላ ሰው እንትን አለ ተነቃባችሁ። ዶላር ነው የሚሉት እነሱና እንደነሱ ለማለት ብሎ ማለት ነው ዶላር አለ ልክ እንደኛ ማለት ነውና ሜሪ ስታዩ ከዛ እንትኑን ቀየረ። አይ ተሰቃየ። አይዞክ እንግዲህ አይዞክ ጋይስ ሰብስክራይብ አድርጉት። እናንተ ምን ሆናችሁ ነው? ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ምናምን አድርጉት ቶሎ ከዚህ ችግር ልጁ ተቸግሯል ከዚህ ውስጥ እንዲወጣ ማለት ነውና እና ቤተሰቦቼ ሰላም ውድ ኢትዮጵያውያን ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ይብዛ እያልኩኝ ማለት ነው። እሁዳችሁ እንዴት አለፈ? እኔ ጋር እግዚአብሔር ይመስገን ሁሉ መልካም ነው እና ማለት ነው ቤተሰቦቼ እንግዲህ ሁላችሁም እግዚአብሔር አምላክ ከክፉ ነገር ሁሉ ይጠብቃችሁ ይጠብቀን። እንግዲህ አሁን እኔ ከሌሊቱ ይሄን ቪዲዮ ከሌሊቱ 6 ሰዓት ነው የምለቀው ታውቃላችሁ። እና ሳምንቱ እየተባረከ የተቀደሰ እግዚአብሔር በሰላም አሳድሮን ደግሞ ሰኞን ተቀብለን ሳምንቱ ያማረ የደስታ የፍቅር ይሁንልን። መልካም ነገር የምንሰማበት መልካም ነገር የምናይበት የተቀደሰ የተባረከ የሥራ ሳምንት ይሁንልን እያልኩኝ ማለት ነው ቤተሰቦች። እና የዛሬ ቪዲዮ መግቢያ ላይ እንዳያችሁት ይሄን ይመስላል የዛሬ ቪዲዮ። እና ፕሊዝ የትም እንዳትሄዱ ይሄንን ቪዲዮ እስከ መጨረሻ ድረስ ተመልከቱ። በጣም ብዙ ቪዲዮዎች አሉ።
ቤተሰቦቼ የኔ ውዶች የኔ ፍቅሮች ወደ ሌላ ቪዲዮ ስናልፍ እነማንን ነው የምናገኘው? እንዴት ነው ግን ዛሬ አላማረብኝም ጋይስ? እንዴት አያችሁኝ? ስለዚህ ለምን ሽማግሌ አልክም? ሄርሚጋ የምሬን ነው። በዚህ ታይሙ ምን የምጠብቀው ነገር አለ? የምሬን ነው። መቸኮል ሳይሆን ያው ተግባብታል። ቀለበት ያሰርከው ስለምታውቃትና ስለምታፈቅራት በቃ ለአንተ የምትገባ ሴት እንደሆነች ስላወቅ ነው ቀለበት ያሰርከው። እና ደግሞ ስለዚህ የእኛም ቤተሰብ የሄርሜላን ቤተሰብ የሚፈልግ ጋይስ እውነት ለመናገር እኔ እዚህ ጋር እቃወማችኋለሁ። ምክንያቱም ለምን መሰላችሁ? የረጋ ወተት ቅቤ ይወጣል ይባላል እና ለሁሉም ነገር መረጋጋት መልካም ነው ጋይስ። ምክንያቱም አብርሃም ገና 24 ዓመቱ ነው። ገና 24 ዓመት በቅርብ ጊዜ እንደሞላ ነው የሚሰማውት ማለት ነው። እና አሁን በችኮላ የሚደረግ ነገር ጥሩ አይመጣም ጋይስ። ማለቴ ነው የምነግራችሁ። እና የትላንትናው ነገር እንዲደገም በዙሪያ ያላችሁት ሰዎች አስተውሉ በቃ ጋይስ። ማለት አሁን በሩታና በአብርሃም በጣም ብዙ ቤተሰብ ተበጥብጧል። በጣም ብዙ ነገር ተደርጓል። አብርሃም ራሱ አይምሮ በጣም ተነክቷል። አሁን አሯሩጣችሁ ደግሞ ሄርሜላና አብርሃም አብረው እንዲኖሩ ሰርግ እንዲደገስ ምናምን አታድርጉ ጋይስ። እኔ እውነት ነው የምነግራችሁ። ምክንያቱም ጥሩ አይደለም። ገና ከአብርሃምና ሩታና አብርሃም ከተፋቱ ገና አመት እንኳን አልሆናቸውም። ስንት ነገር አለና እኔ በጣም ሄርሜላን ወዳታለሁ። አብርሃምን በጣም ነው የምወደው። አብረው እንዲሆኑ ምኞቴ ነው። ነገር ግን ጊዜ ያስፈልጋቸዋል። ሄርሜላም ገና ናት፣ አብርሃምም ገና ነው። ፕሊስ እንደዚህ አይነት ነገር ባትናገሩ ባታወሩ ባይነኝ እኔ። እሺ ጥሩ አይደለም። እስቲ አብርሃም ምን አለ? ተማከበው ዋና ፖይንት ምን መሰለ? ዋና ፖይንት ቤተሰቦቻችን ናቸው አይደል? ቤተሰቦቻችን ደግሞ በእኛ ደስታ ይደሰታሉ ብዬ አስባለሁ። እና ስለዚህ ለምን ሽማግሌ አልክም? ሄርሜጋ አሁን ላይ ከሄርሜላ ጋር አሪፍ ጊዜ እያሳለፍክ ነው። አብረሃትም እየኖራችሁ ነው እና ደግሞ ጥሩ ጊዜያቶችም አብራችሁ እያሳለፋችሁ ነው። ግን አብራችሁ እያሳለፋችሁ ደግሞ በእኛ ዙሪያ ደስተኛ ሆኖ በሌላ ዙሪያ ደግሞ ይሄን የእናንተን ደስታ የማይፈልጉና ሌላ ሰበብ ፈጥረው ብዙ ነገር የእናንተን ነገር ለማበላሸት የሚሞክሩ ሰዎች ስላሉ ነው ቶሎ ብለህ ሽማግሌ ልከ አንድ ላይ እውነት ለመናገር ያው እንዳልኳችሁ ነው። ይሄ ሀሳብ ትክክል አይደለም። የሆነ ቪዲዮ ጠፋብኝ። አብርሃም እንትን ብሎ ነበረ። ምንድን ነው ያለው አብርሃም? የሆነ ምን አለ መሰላችሁ? እውነት ለመናገር ቪዲዮውን አስገባላችኋለሁ፣ ግን አሁን ገና ስለማልፈልግ መጀመሪያ የመታህ ድንጋይ አሁንም ድጋሚ ከመታ ድንጋዩ ሳይሆን ድንጋይ አንተ ነህ ድንጋይ ብሎ ተርቷል። ተረት ነው የሚባለው። ምን ማለት ነው? ትላንትና የተሳሳትኩት ስህተት በልጅነቱ በአፍላ እድሜ የወሰነውን ውሳኔ ዛሬ ወስነው ሄርሜላ እና አብርሃም ተጋብቶ አንድ ላይ እንዲሆኑ ማለት ህይወትን መጀመር አይፈልግም አብርሃም። ገባችሁ? ምክንያቱም ከትላንትና ሰው ልጅ እውነቱን ነው። አንድ ድንጋይ ሁለቴ ከመታ ድንጋዩ ሳይሆን ድንጋይ አንተ ነህ ድንጋይ ብሏል። ይሄ ነገር እውነት ነው። እና ፕሊስ ማን ነው አቤላ፣ ሌሎቻችሁም እኛም እኮ ደስ ይለናል እውነት ለመናገር አብርሃምና ሄርሜላ አንድ ላይ ቢሆኑ ምናምን ደስ ይለናል። ነገር ግን ጥሩ አይደለም። በቃ ለሁሉም ነገር መረጋጋት ጥሩ ነው። ገባችሁ? መረጋጋት በጣም መልካም ነገር ነው። በየትኛውም ጊዜ ወስደን አስበንበት ምናምን እግዚአብሔርን ጠይቀን ትዳር ማለት ቀላል አይደለም። ትዳር በጣም ከባድ ነገር ነው። ምንድነው? በፍቅር ይጀምራል። አንድ ሰው ምን ሲል ሰማሁ መሰላችሁ? ትዳር በፍቅር ይጀምራል፣ ግን የሚኖረው በመከባበርና በመቻቻል ነው አለ። እና ትዳር በጣም ብዙ ነገር የሚፈልግ ነገር ነው። ብዙ ነገር ገባችሁ? ቾኩለን የምንገባበት ነገር አይደለም። እና ስለዚህ በማስተዋል እንድንጓዝ
እናንተም ደግሞ አብርሃምን ለራሳችሁ የማታደርጉትን ነገር አብርሃምን የዋህ ስለሆነ አድርጉ አትበሉ። ገባችሁ? እኔ እንደዛ ነው የምለው። እንግዲህ እናንተ ልትቃወሙ ትችላላችሁ፣ ግን ይሄ እኔ ሁላችንም የተለያየ ሀሳብ ነው ያለን። እኔ ሆነን ለመናገር ሄርሜላና አብርሃም ተጋብቶ አብሮ ቢሆኑ ደስተኛ ነኝ፣ ምክንያቱም ስለምወዳቸው እና ግን ስለምወዳቸው እነዚህ ልጆች ትላንትና የተሳሳቱት አብርሃም ትላንትና የተሳሳተው ስህተት እዚህ ጋር በችኩል አጋብቶ እንዲደግም ስለማልፈልግ ተጋብቶ አብሮ ይሁኑ አይደለም፣ በፍጹም አይደለም። እና እንደዛ ነው ቤተሰቦቼ። እስቲ በትላንትናው ብዙዎቻችሁ በጣም ተናዳችሁ ነበረ። ኤፍሬም ሄርሜላ ላይ ቀለበት ሊያወርቅ እየታገለ ምናምን ነበረና ትላንትና እኔ እሱ ላይ ቪዲዮ አልሰራውም፣ ምክንያቱም አላየሁትም ሲጀመር። ግን እውነት ለመናገር ቆይ አንተ ሰውዬው ምን አገባ? የአብርሃም ወንድም እንጂ እኮ ምንም አይደለህም አይደል? እና ሲጀመር ደግሞ የሆነ ሰው ከ18 ዓመት በኋላ ማንም ስለዛ ሰው አያገባው። ማሰብ ይችላል፣ ምን ይችላል። አንተ ማንም ሰው በኔ ጫማ አንተ የሆነ ሰው በኔ ጫማ ካልክ አይባልም፣ ወንድም ስለሆነ ማለት ነው። ምክንያቱም በቃ ነፃ ፍቃድ አለው የሰው ልጅ ማለት ነው። ይሄንን ነገር እመን። የሰው ልጅ ነፃ ፍቃድ አለው፣ እግዚአብሔርም ነፃ ፍቃድ ሰጥቶታል። አንተ ያልከው እንዲያደርግ ማስገደድ ግዴታ አይደለም። ሲጀመርም ደግሞ ማነህ አንተ? እስቲ እንስማክ ቡዜ የኔ ቆንጆ እንስማት። ማውራት አትችልም፣ ዋጣው የመሰለህን አታውራ። ምክንያቱም ይሄ ልጅ በቀል አልያዘም። ሲጀመር በቀል ቢፈልግ ነው እንዲህ አይደለም። በቀል የራሱን ህይወት ልኑር ማለት አይደለም። በቀል ብዙ ነገር አድርገውታል አይደል? እነ ዳኒና ሜሪ ብዙ ነገር ምላሽ መስጠት ይችላል፣ ግን አላደረገም። ማድረግም የለበትም። ሲጀመር በቀል እግዚአብሔር ነው፣ እሱ አይደለም በቀል ምላሽ የሚሰጠው። ይሄ ግን ልጅ ህይወቴ ልኑር ነው ያለው። ህይወቴ ልኑር እያለ አንተ ሄደ የማይመለከታት ሴት ጋር እሱ ፈልጎ ላመጣት ሴት ጋር አንተ ሄደ ቀለበት አውጪ ከሱ ህይወት ውጪ ማለት አትችልም። አቁም ይሄ ነገርህን። ወንድምህን መረዳት ከፈለክ ተረዳ። የማደርገውን በደንብ ነው የማውቀው። በፊትም የማደርገውን አውቃለሁ፣ አሁንም የማደርገውን አውቃለሁ። ገባ? ይሄ ነገር ቡዜ ማለት 100% ማለት ትክክል ነው የተናገርሽው። 100% አብርሃም ሩታን መበቀል ቢፈልግ በጣም ብዙ ነገር መበቀል ይችላል። ግን አብርሃም እውነት እኔ የአብርሃም አባትና እናት በጣም ነው ማርያምን በጣም ስነ ስርዓት ያለው ልጅ ነው አብርሃም። ጋይስ እስቲ ሩታን ተመልከቷት ምን አይነት ሴት እንደሆነች ማለት ነው። ከአንደበቷ የሚወጣ ነገር ፍላጻ መልስ በጣም ከባድ ነው፣ በጣም ከባድ ነው። ያው ሁላችንም የሆነ ነገር ሲፈጠር ቤተሰቦቻችን ሁሉም ሰው የቤተሰቦቹ ውጤት ነው። ምንድነው መጽሐፈ ምሳሌ ላይ ነው መሰለኝ የሚለው እንደዚህ ይላል እግዚአብሔር ቃልና በምትሄድበት መንገድ ልጅህን ምራው ባረጀም ጊዜ ከዛ ፈቀቅ አይልም ይላል እና ሁላችንም የቤተሰቦቻችን ውጤት ነን። ገባችሁ? ቤተሰቦቻችን እንድንሆን የፈለገው ነገር ላይ ነው የምንለው አስተዳደጋችን ሆነ ብቻ እኔ እንደዛ ነው የማስበው። እና አብርሃም አንደበቱን እንትን ያለ ሰው ነው ማጣፋብኝ እንዴት እንደሚባል አንደበቱን የሚገታ እሱ አስተዋይ ነው ይላል እግዚአብሔር ቃል። ሰው አስተዋይ ነው አብርሃም እና እንደዛ ነው ቤተሰቦቼ። እኔ ምን አለበት አንደበቴን የሚገታ ሰው ያገኝ ፈጣሪ ሆይ ብዙ ተናጋሪ እንዳልሆን ተቆጣጠረኝ አንተሽ። እና ቡዜም ደግሞ እውነት ነው የተናገረች ያለችው ማለት ነው። ምን ይመስላችኋል እናንተ? ምን ትላላችሁ? ያው የዛ ወገን ነው የበለጡ ነው የፈለቁ ነው ማናት ስሟ ደመቁ የደመቁ ቤተሰብ ናቸው የሚንጫጩት እንጂ እኛ የፍቅር ጀማ ቤተሰብማ ትክክል እንዳልሆነ እኛ በጣም ተነጋግረን አለ አይደል ቤተሰቦች። እና የፈለቁ የደመቁ ቤተሰቦች ይሄ ትክክል አይደለም። ይሄ በጣም ብልግና ዲስሪስፔክት ነው። እንዴት ወንድሙ በወደደው ላይ ቀለበትሽን ነይ አውልቂ በሌላ ሀገር ቢሆን ማለት ነው 20 ዓመት ከዛ በላይ ያሳስራል። እሺ ብሮ እንደዛ ነው። ስነ ስርዓት ይኖራል። በሄርሜላ አትምጣብን፣ በሄርሜላና በአብርሃም አትምጣብን። አንድ ቀን አንተም ከኛ ጋር ትቀላቀላለህ። አይ ሆፕ በቅርቡ ትቀላቀለናለህ።
እኛ የገባን እውነት ለአንተም ይገባሃል ብለን ተስፋ እናደርጋለን። ጭንቅል መብቱ ነው። ግን አሁን ላይ ከሄርሜላ ጋር የሚሆን አይነት ልጅ አይደለም። አንተ ነው ወይ የምትወስንለት? አንተ በዚህ ሰዓት ከሄርሜላ ጋር መሆን አለበት። በዚህ ሰዓት አትኩር እኔ ቤተሰብ ውስጥ ችግር እንዲፈጠር አልፈልግም፣ እንድንከፋፈል አልፈልግም። ለዛ ስለሆነ ተረጋግቼ እያወራሁ ነው። ችግር እየፈጠርክ ነው፣ ራስህ ችግር እየሆንክ ነው። ምንም ሀቅ የለህም። ሁሌም ደግሞ ሀቁን ያወራ ምንም ሀቅ የለህም። ሰው ዘንድ ተቀባይነት ያገኝ ምንም ሀቅ የለህም። ሀቁ የቱ ጋር ነው? አሁን ይሄ ልጅ ምን አጠፋ? ምን አጠፋ ብለህ ነው የምትመጣው? ሀቁ ጋር ነው ያለው። እንዴት ትግባባላችሁ? አትግባቡም እኮ ልትግባቡም አትችሉም። እንዴት አጅሽ ጋይዝ በቃ እንዴት እንደምወድሽ አንደበትሽ ሲጣፍጥ ስትቆጪ እንደ እናት እንደዚህ አይነት እህት አለው አብርሃም። ይሄኛው ግን ከየት ነው የመጣ? ጋይስ በቅርቡ ትቀላቀለናል ብለን ተስፋ እናደርጋለን። ብዙ አንናገርም። እስቲ እንለፍ፣ ወደ ሌላ ቪዲዮ እንለፍ። በጣም ነው መወዳት እና ከሷ ጋር ደግሞ ብዙ ነገር ነበር የማስበው እና በአጋጣሚ ደግሞ ለምን ማፈቅራት ልጅ አብርሃም ጋር ከሆነች አብርሃም ፊስ ለምን አላገኘውም? ፊት ለፊት ላይ ያለው ሁኔታ ለምን አልጠይቀውም? እኔ እያፈቀርኩ እኔ እየተጎዳሁ አብርሃም እንዴት ዝም ይለኛል? ፊት ለፊት ስሜቴ ልንገረው፣ አብርሃም የሚለው ነገር ካለ አብርሃም እንደሚለኝ ማወቅ ስለምፈልግ ፊት ለፊት ጠይቀው ብዬ ነው የቀጠርኩ። ውስጤ ላይ እየተመላለሰ ነው አልኩ። ሰው አንድ ነገር ሄርሜላን የሚያፈቅራት ሰው 10 ሺህም 100 ሺህም ሊሆን ይችላል። የሚያገባት ሰው ግን አንድ ሰው ነው፣ እሱም እኔ ብቻ ነው ወንድሜ። አብርሃም ተመቸኝ ወንድሜ፣ ተመቸኝ፣ ጌታም ተመቸኝ። በቃ የሌለ ነው የተመቸኝ መልስ። ልጅ አይነት ወንድ ነው የጠፋ ዘንድሮ። በጣም ተመቸኝ ጌታም በጣም በቃ መልስ ተመችቶኛል። 10 ሺህ ሰው ሄርሜላ ሊያፈቅራት ይችላል። የሚያገባት ግን አንድ ሰው ነው፣ እሱም እኔ ነኝ አለ። ጀግና ጀግና አብርሃም ጀግና። ይሄ ደግሞ ይላላጣል እንዴ ጋይስ? አያፍርም? ሄርሜላን ተውልኝ፣ እኔ ሄርሜላን አፈቅራታለሁ። ሼም ኦን ዩ። እኔ እኮ የአብርሃም ትዕግስት ግን ወንድሜ ትዕግስት ግን ጋይስ፣ የአብርሃም ትዕግስት ግን እንደኔ የገረመችው ሰዎች አላችሁ? አብርሃም እኔማ ኢትዮጵያ ስገባ አብርሃምን ማግኘት አለብኝ። አይስር ሼር አድርጉልኝ ይሄን ቪዲዮ። በቃ በጣም እኔ ጌታ መሰከረኝ፣ የእውነትም ይሁን ውሸት ማለት ነው። በጣም ተመችቶኛል። እኔ በቃ አለ አይደለ፣ በቃ ምን ልበላችሁ። ደህና ደሩልኝ። እሺ ፕሊስ ላይክ ኮሜንት ማድረግ እንዳትረሱ የፍቅር ጀማዎች። እስቲ ዛሬ ቪዲዮ እንዴት አያችሁ? ኮሜንት አድርጉልኝ። እሺ የነገ ሰው ይበለን። ውድድ ነው ማድረጋችሁ። ደህና ደሩልኝ።